የእግዚአብሔርን ፈቃድ ለማወቅ ምን ማድረግ አለብኝ? አለህበት ወይስ የለህበትም የሚለው ነገር አንደርስታንድ ለማድረግ ምን ማድረግ አለብኝ ለሚለው ጥያቄያችሁ ትልቅ ቁልፍ ነው የምሰጣችሁ። ህይወቴ ላይ የሰራልኝን ዛሬ የምጠቀምበትን ነገር ማለት ነው። መጽሐፍ ቅዱስ ላይ ያለ ሁላችንም ፎከስ ያላደረግንበት ህይወታችን ላይ አፕላይ ያላደረግነው ቃል ሮሜ 12:2 ላይ ያለውን ቃል ነው። በደንብ ላስረዳችሁ ዛሬ። እሱ ፍጹም በጎ ደስ የሚያሰኝ የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ማወቅ ትችሉ ዘንድ በአይምሯችሁ መታደስ ተለወጡ ይላል። ምን ማለት መሰላችሁ? ድንገት የሆነ ችግር ሲመጣባችሁ፣ ድንገት የሆነ መከራ ሊሆን ይችላል ወይ የሆነ ውሳኔ የሚፈልግ ነገር ሲመጣባችሁ አይደለም እግዚአብሔር ወይ ፈቃድ አለበት የለበትም የምትሉት። ኮንቲኒየስሊ የእግዚአብሔርን ፈቃድ አንደርስታንድ ለማድረግ ህይወታችሁ ላይ ይህንን ነገር አፕላይ ለማድረግ ስትፈልጉ ዴይሊ የምትኖሩት ህይወት አለ። ክርስቲያን የሚኖረው ቀን በቀን የእግዚአብሔርን ፈቃድ ለማወቅ የሚያስችለውን በአይምሮ መታደስ የሚባለውን ፕሪንሲፕል እየተጠቀመ ነው የሚኖረው። ለምሳሌ አሁን ትዳር ውስጥ ያሉ ሰዎችን ብታየው ሚስትየው ጋር ሄዳችሁ ለባልሽ ይህን ነገር ልናደርግለት ነው ብትሏት አታድርጉ፣ ይህ ነገር አያስደስተውም እኔ ስለማቅ ነው ትላችኋለች። ደውላ ሳትጠይቀው ይህን ነገር ትፈልጋለህ አትፈልግም ብላ ቼክ ሳታደርገው ትነግራችኋለች ይሄ ነገር አያስደስተውም ብላ። እሱንም እንደዚህ ላርግላት ብትሉት አይ ይሄ ነገር ያስደስታታል ብታረጉት መልካም ነው ይላችኋል። ፈቃዷን ያውቃል፣ ምን እንደምታስብ ምን እንደሚያስደስታት ያውቃል ማለት ነው በቀላሉ። ይሄ ነገር ከየት መጣ ካላችሁ ከኢንቲሜሲ ነው የመጣው። ዴይሊ ስትበሳጭ ያያታል፣ ስትደሰት ያያታል። ከሰዎች ጋር ያላትን ኢንተራክሽን ያህል የሚያስደስታትን የማያስደስታትን አብረው በሚያሳልፉት ጊዜ ከምትናገረው ቃል ከምታሳየው አክሽን እየወሰደ ስለመጣ የሆነ ጊዜ ላይ በቀላሉ ስለሷ መናገር ይችላል ሳይጠይቃት ማለት ነው። ልክ እንደዚሁ ከእግዚአብሔር ጋር ፌሎሺፕ ስታረጉ፣ የእግዚአብሔርን ሐሳብ አንደርስታንድ ስታረጉ፣ በአይምሯችሁ መታደስ ስትለወጡ በቀላሉ እግዚአብሔር ስለ አንድ ነገር ምን እንደሚያስብ ዲዘርን ማድረግ ትችላላችሁ ማለት ነው። ለዛ ነው ፈትናችሁ ታውቁ ዘንድ። ፈትናችሁ ማለት ቼክ ማድረግም አለ ማለት ነው። አሁን ብዙ ሰው ከፊሊንጎ የተነሳ ነው አይደል፣ ውስጡ ከሚሰማው ስሜት አንጻር ነው አይደል የእግዚአብሔርን ነገር ቼክ ለማድረግ የሚሞክረው። ፊሊንግ ግን ከእውቀት የሚመጣ ነገር ነው። ለምሳሌ አሁን ከወገብ በላይ ልብስ መልበስ ትክክል አይደለም ብሎ የሚያምን ካልቸር ካለና ሄጂ ልብስ ባለብሳቸው መጥፎ ፊሊንግ ሊሰማቸው ይችላል። ደስ አላለንም ሊሉኝ ይችላሉ። ያ የተሰማቸው መጥፎ ፊሊንግ ከየት መጣ ካላችሁ አይምሯቸው ውስጥ ካለ እውቀት ከልጅነታቸው ጀምሮ ማይንዳቸው ውስጥ ከተሞሉት ነገር ነው ማለት ነው። ስለዚህ ልክ እንደዛው እናንተ ውስጥ ያለ እውቀት የሚሰማችሁን ፊሊንግ ገቨርን ያደርገዋል ማለት ነው፣ ይመራዋል ማለት ነው። ስለዚህ በእግዚአብሔር ቃል ስትሞሉ የሚሰማችሁን ስሜት የእግዚአብሔር ቃል ገቨርን ያደርገዋል ማለት ነው። ስለዚህ እግዚአብሔር ኢዚሊ የሆነ ነገር አይታችሁ በዛ ኤሪያ ላይ የዲዘርኒንግ ስፒሪትን ይሰጣችኋል። በቀላሉ ዲዘርን ማድረግ እንድትችሉ ያደርጋችኋል። ለምን? የሱ እውቀት እናንተ ውስጥ ስላለ፣ የእግዚአብሔር ቃል እናንተ ውስጥ ስላለ፣ ከእግዚአብሔር መንፈስ ጋር አሳልፋችሁ ከእግዚአብሔር መንፈስ ጋር ተነካክታችሁ የቆያችሁበት ሲዝን ስላለ፣ እግዚአብሔርን አንደርስታንድ ያደርጋችሁበት መንገድ ስላለ በቀላሉ የሆነ ነገር አይታችሁ አይ ይሄ እግዚአብሔር ፈቃድ ነው፣ አይ ይሄ እግዚአብሔር ፈቃድ አይደለም የማለት ኮንፊደንስ ይኖራችኋል ማለት ነው። ስለዚህ ድንገት አትጠይቁት እግዚአብሔርን። ድንገት ሳይሆን የሚጠየቀው ዴይሊ በምትኖሩት ህይወት ላይ በእግዚአብሔር ቃል ማይንዳችሁን ትራንስፎርም አድርጉ። እግዚአብሔር ለሚናገራችሁ ለእያንዳንዱ ነገር አቴንሽን ስጡ። በዛ ውስጥ የእግዚአብሔርን ሐሳብ፣ የእግዚአብሔርን ልብ፣ የእግዚአብሔርን አመለካከት አንደርስታንድ ካደረጋችሁ በኋላ ቀጥሎ ህይወታችሁ ላይ ለሚመጡ ነገሮች በቀላሉ አይ ይሄ ነገር የእግዚአብሔር ፈቃድ አለበት የለበትም ማለት ትችላላችሁ። እኔ አሁን እንደዛ ነው የምኖረው። አብዛኛው ህይወቴ ላይ የሚመጡ ነገሮች ምናልባት በጣም ኢሞሽናል የሆንኩባቸው ነገሮች ካልሆኑ በቀላሉ አይቻቸው አይ እግዚአብሔር ይሄን ነገር እንዳደረግ አይፈልግም ወር እግዚአብሔር ይሄ ነገር እንድገባበት ይፈልጋል ብዬ በቀላሉ ነው የማውቀው። ለምን? ኢንቲሜሲ አለኝ ከእግዚአብሔር ጋር፣ ከእግዚአብሔር ቃል ጋር ኢንቲሜሲ አለኝ፣ ከእግዚአብሔር ጋር ፌሎሺፕ አለኝ፣ አብሬው ጊዜ አሳልፋለሁ። ስለዚህ የእሱን ኦፒኒየን ባይ ዲፎልት የኔ ልብ የእሱ ልብ ይሆናል ባይ ዲፎልት። እዚህ ልቤ ላይ የሚሰማኝ ስሜት ራሱ ኢየሱስ ፊልም የሚያደርገው ነገር ሰው ስታየው ራሱ አይታችሁ ኢየሱስ ስለዛ ሰው ምን እንደሚያስብ ራሱ ፊልም ማድረግ ትችላላችሁ። የእግዚአብሔርን ኦፒኒየን የእግዚአብሔርን ሐሳብ ለማወቅ ዴይሊ አይምሯችሁን በእግዚአብሔር ቃል ትራንስፎርም አድርጉ።